بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد. يقول الشيخ الإمام محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه شروط الصلاة. درسنا اليوم بإذن الله جل وعلا إن شاء الله يكون درسا آخرا የመጨረሻው ድረስ ይሆናል ኢንሻአላህ እዚህ ቦታ ላይ ዛሬ የምንቀራው ማለት ነው። ከሽሩጥ ሶላት የመጨረሻው ድረሳችን ይሆናል ማለት ነው። እና ምን እያሉ ነው? يقول الشيخ رحمه الله تعالى والواجبات ثمانية ብለው ማለት ሊጀምሩ ነው። ወልዋጅባቱ ግዴታ የሆኑ ማለት ያኔ ማነው ዋጅቦች ያኔ የሶላት ማነው ግዴታዎች ዋጅቦች አሉ። ወልዋጅባቱ ያኔ ማነው ግዴታዎቹ እኮ ያለ ነው። ዋጅባት ጀምዑ ዋጅብ ዋጅብ የሚለው ጀምዑ ነው። አንዱ ዋጅብ ሲባል ብዙ ከሆነ ዋጅባት ተብሎ ይሰበሰባል። نعم والواجبات ግዴታዎች ዋጅቦቹ ثمانية ስምንት ናቸው አለ بمعنى ثمانية أشياء واجبات الصلاة የሶላት ማነው ግዴታዎች ስንት ናቸው? ثمانية أشياء ስምንት ነገራቶች ናቸው ብሎ ማነው ተናገረ። ሰማንየቱ እሽያአ ስምንት ማነው ነገራቶች ናቸው ዋጅቦቹና ግዴታዎች አሉ። نعم جميع التكبيرات غير تكبيرة الإحرام ማለት جميع በጠቅላላ التكبيرات ተክቢራዎች በጠቅላላ ማለት ነው ያኔ ማነው ምንድናቸው? ዋጅብ ናቸው አለ። غير ውጭ ማለት ነው تكبيرة الإحرام ተክቢረቲ ከተክቢራ ውጭ ማለት ነው الإحرامي حرام አድራጊ ከሆነች ተክቢራ ማለት ነው። حرام አድራጊ ማለት ምን ማለት ነው? ቢማዕና ማለት ነው ያኔ ተመልክተናል። ይሄ حرام አድራጊ ተጠራችሁ በምክንያት እንደሆነ አይተናል። ቢማዕና ማለት ነው ሰውየው አላሁ አክበር ከማለቱ በስተፊት የመጀመሪያው ተክቢራ ያኔ ማለት የሶላት መክፈቻ የሆነችው ማለት ነው። ያችን ከማለቱ በስተፊት ማውራት ይችል ነበር፣ መብላት ይችል ነበር። ያንን አላሁ አክበር ካለ በኋላ حرام ታደርግበታለች። ስለዚህ በዛ ምክንያት ምን ተባለች? ተክቢረቱል ኢሕራም ተብላ ተጠርታለች። እነዚህ ላይ ጀሚዑ ተክቢራት ተክቢራዎች በጠቅላላ ማለት ነው። ገይረ ውጭ ማነው ተክቢረቱል ኢሕራም ከተክቢረቱል ኢሕራም ውጭ ያለው ማንኛውም ተክቢራት ያኔ ምንድን ናቸው? ዋጅብ ናቸው አለ። ያኔ ማነው ሩኩዕ ስናደርግ አላሁ አክበር እናለን፣ ወደ ስጁድ ስንሄድ አላሁ አክበር እናለን፣ ከስጁድ ቀጥ ስንሄድ አላሁ አክበር እናለን። እነዚህ ሁሉ ማነው ያኔ ሩኩዕ ያኔ አላሁ አክበር የምንላቸው ሁላቸውም ተክቢራዎች ምንድን ናቸው? ዋጅብ ናቸው፣ የሶላት ዋጅቦች ናቸው ነው። ወቀውሉ ማለትም እንደዚሁ አሁን ደግሞ ዋጅብ ነው። ሱብሓነ ረቢየል ዐዚም ሱብሓነ ጥራቻ እኔ ሱብሓነ ማለት ኡሰቢሑ ሱብሓነ ማለት ነው። ማጥራትን አጠራለሁኝ ማለት ነው። ሱብሓነ አጠራለሁኝ ረቢ ጌታዬ አልዓዚም ታላቅ የሆንከው ጌታዬ ሆይ አጠራለሁኝ ከጎዶሎና ባንተ ከማመርና ከማይስማማ ከሆነ ነገር ከጎዶሎ ከነውር ነገር አጠራለሁኝ ማለት ነው። ሱብሓነ ጥራቻ ይገባህ ረቢ ጌታዬ አልአዕላ አልዓዚም ታላቅ ማለት ነው። አልዓዚም ማለት ታላቅ የሆንከው ጌታዬ ሆይ ያኔ ማነው ጥራቻ ይገባህ ብሎ ማለት ፊ ሩኩዕ በሩኩዕ ውስጥ ማነው ሩኩዕ በምናደርግበት ጊዜ ማነው ሱብሓነ ረቢየል አዕላ ማለት ሱብሓነ ረቢየል ዐዚም ታላቅ የሆንከው ጌታዬ ሆይ ጥራቻ ይገባህ አጠራሃለሁ ብሎ ማለት ይሄ ማለት ነው ዋጅብ ነው፣ ግዴታ ነው፣ የሚዋጅባት ሶላት ነው ብለን እንላለን ማለት ነው። ወቀውሉ ማለት አሁን ንግግር አሁንም ደግሞ ዋጅብ ነው። ሰሚዐ አላሁ ሊመን ሐሚደህ ሰሚዐ አላሁ አላህ እኮ ማነው ሰሚ ነው፣ አላህ ማነው ተቀባይ ነው። ያኔ ማነው ሊመን አካል ሐሚደሁ ያመሰገነው የሆነውን አካል ምስጋናውና ውዳሴውን አላሁ ተባረከ ወተዓላ ያወደሰና ያመሰገነውን አካል ውዳሴውን ይቀበለዋል አላሁ ተባረከ ወተዓላ ማለት ነው። ሰሚዐ አላህ ተቀበለ ያኔ ይቀበላል፣ ሊመን አካል ይሰማል ይቀበላል ማለት ነው። ሐሚደሁ ያመሰገነውን አላህን የሚያመሰግንን አካል የሚያወድስን አልሐምዱሊላህ ሲል ምስጋናውን አላሁ ተባረከ ወተዓላ ይቀበለዋል። ልክ ሰሚዐ አላሁ ሊመን ሐሚደህ ሲል ማለት ነው። ሰሚዐ አላሁ ሊመን ሐሚደህ ብሎ ማነው በሚልበት ሰዓት አላህ እኮ ሰሚ ነው። ሰሚዐ አላሁ ሊመን ሐሚደህ አላህ ያኔ ማነው ያመሰገነውን ማለት ነው ባሪያ አላህ ይቀበላል ይሰማል ስንል ይሄም እንደሚጠቁመን ያኔ ማነው እንደሚቀበል ምስጋናውን ውዳሴውን ይቀበላል ነው። ወልሙእናም ሊልኢማሚ ለኢማሙ ማለት ነው። ሰሚዐ አላሁ ሊመን ሐሚዳ ማለት ዋጅብ ነው፣ ግዴታ ነው። ሰሚዐ አላሁ ሊመን ሐሚዳ ለማን ነው የሚወጅበው? ሊልኢማሚ ለኢማሙ ግዴታ ነው። ወልሙንፈሪድ እንደዚህ ደግሞ ብቻውን ለሚሰግድ ሆነ አካል ብቻችንን እየሰገድን ከሆነ ከቤት ሰሚዐ አላሁ ሊመን ሐሚዳ ማለት አለብን፣ ግዴታ ነው። ኢማሙ ደግሞ ያሰገደ ከሆነ ሰሚዐ አላሁ ሊመን ሐሚዳ እናለን። መእሙሙሳ መእሙም ታውቃላችሁ አይደለ? ተከትሎ የሚሰግድ ማለት ነው። ጀማዓ ሶላት በኢማም እየሰገድን ከሆነ መስጂድ ላይ ማለት ነው በጀማዓ ምንድነው የምንለው? ኢማሙ ሰሚዐ አላሁ ሊመን ሐሚዳ ሲል እኛ ደግሞ ምንድነው የምንለው? ረበና ወለከል ሐምድ ነው እንጂ የምንለው ሰሚዐ አላሁ ሊመን ሐሚዳ እንልም። ያኔ እኛ ተከታዮቹ ማለት ነው።
ተግባባን አይደለ? ያኒ ሰሚ ያኒ መልእክተኛውም ዓለይሂ ሰላቱ ወሰላም ሐዲስ ምን ብለዋል? ኢዛ ቃለ አልኢማሙ ሰሚ አላሁ ሊመን ሐሚደህ ኢማማችሁ የምትሰግዱበት ሰውዬ ሰሚ አላሁ ሊመን ሐሚዳ ካለ ፈቁሉ ረበና ወለከል ሐምድ ረበና ወለከል ሐምድ ብላችሁ በሉ ነው አሉት እንጂ ሰሚ አላሁ ሊመን ሐሚዳ በሉ አላሉም። ስለዚህ በዚህ መረጃ መሰረት ምን እንላለን? ሰሚ አላሁ ሊመን ሐሚዳ ግዴታ የሚሆነው ኢማም በኢማም ላይና ኢማም ሆኖ በሚያሰግድ ሰውዬ ላይና ወከዛሊከ ብቻውን ስንሰግድ ነው እንጂ በጀምዓ ከሆነ የሰገድን ከሆነ መስጂድ ላይ ኢማሙ ሰሚ አላሁ ሊመን ሐሚዳህ ሲል እኛ ረበና ወለከል ሐምድ ብለን ነው የምንለው እንጂ ሰሚ አላሁ ሊመን ሐሚዳ በእኛ ላይ ግዴታ አይደለም ብለን እንላለን ማለት ነው። ኸይረን ወቀውሉ ማለቱም አሁንም ደግሞ ግዴታ ነው። ረበና ወለከል ሐምድ ረበና ጌታችን ሆይ ወለከ ለአንተ እኮ ማለት ነው አልሐምዱ ምስጋና ነው ለአንተ ይገባህ ምስጋና ለአንተ የተገባ ነው ብሎ ማለት ይሄ ደግሞ ሊልኩሊ ለሁላቸውም ማለት ለሁሉም ሲባል ለማን ነው? ኢማሙም ሰሚ አላሁ ሊመን ሐሚዳ ካለ በኋላ ረበና ወለከል ሐምድ ማለት ግዴታ ነው። ብቻውም የሚሰግድ የሆነ አካል ሰሚ አላሁ ሊመን ሐሚዳ ካለ በኋላ ረበና ወለከል ሐምድ ማለት ግዴታ ነው። ጀምዓ የሚሰግዱ ደግሞ ተከታዩ መእሙሙ ደግሞ ምን ያህል ረበና ወለከል ሐምድ ማለት ነው ግዴታ ነው ብለን እናያለን ማለት ነው። ተግባባን አይደለ? ስለዚህ ሰሚ አላሁ ሊመን ሐሚዳ የምንለው የሚለው ማን ነው? ኢማሙና ሙንፈሪድ ረበና ወለከል ሐምድ ጌታችን ሆይ ጥራቻ ይገባ ያኒ ምስጋና ላንተ ነው ውዳሴ ላንተ ነው የሚለው ደግሞ ሊልኩሊ ለሁላቸውም ማለት ግዴታ ነው። አይ ሊልኢማሚ ወልሙንፈሪዲ ወልመእሙሚ ማለት ነው። ኢማሙም ረበና ወለከል ሐምድ ማለት ግዴታ ነው። ያኒ ብቻውን የሚሰግደውም ረበና ወለከል ሐምድ እንላለን ሰሚ አላሁ ሊመን ሐሚዳ ካልን በኋላ ወከዛሊከ መእሙም ተከትሎ የሚሰግድ የሆነ አካል ሰሚ አላሁ ሊመን ሐሚዳ ሲል ኢማሙ ረበና ወለከል ሐምድ ይላል ማለት ነው። ኸይረን ወቀውሉ ማለቱ አሁንም ደግሞ ማለት ነው ሱብሓነ ረቢል ዐዚም ሱብሓነ ጥራቻ ይገባህ አጠራሃለሁኝ ረቢ ጌታዬ ሆይ አልአዕላ ከላይ ያለሁ ማለት ነው። አዕላ ምንድን ነው? አይ ከአርሽ በላይ ያለሁ ማለት ነው የተፈለገበት እዚህ ላይ ሱብሓነ ረቢል አዕላ በሚለው ላይ ምንድን ነው ያዕኒ ኑስቢት ዑሉወ ላሂ ተባረከ ወተዓላ ዐላ ኸልቂህ ወስቲዋኡሁ ዐላ ዐርሺህ ወሙባየነቱሁ ሊመኽሉቃቲህ ያዕኒ ማነው እዚህ ላይ አላሁ ተባረከ ወተዓላ ከአርሽ በላይ ከፍ ያለ እንደሆነ ምክንያቱም ሱብሓነ ረቢ ጌታዬን አጠራለሁኝ ማንን አልአዕላ ከላይ ያለው ማለት አዕላ ማለት ምን ማለት ነው? አይ ከላይ ማለት ነው አይደለ? ስለዚህ ምንድነው ያኔ አላሁ ተባረከ ወተዓላ ሙስተዊን ዐላ ዐርሺህ ባኢኑ ሚን ኸልቂህ የሃይማኖት ከፍጡራኖች ተለይቶ ከአርሽ በላይ ከፍ እንዳለ እዚህ ይጠቁማል። አላህ በሁሉም ቦታ ነው እያለ የሚዘበታተረውን ሱፍያና አላህ ያለ ቦታ ነው እያለ የሚቀጣጥፈውን አህባሽ ምን ብለን እንለዋለን? ማ መዕና ቀውሊከ ያኒ ፊ ሱጁዲ ሱብሓነ ረቢል አዕላ ብለን ጠይቀው። መጀመሪያ ሱጁድ ላይ ማነው ሱብሓነ ረቢል አዕላ የምትለው ምን ብለህ የተረጉምከው ነው? አልአዕላ ማ መዕናሁ ብለን ጠይቀዋለን። አዕላ ማለት ምን ማለት ነው? አዕላ ማለት እኮ እንደሚታወቀው በአረበኛ ቋንቋ እላይ ከፍ ያለ ማለት ነው። ስለዚህ ፈላቡድ አን ቱስቢት ዑሉወ ላሂ ተባረከ ወተዓላ ዐላ ኸልቂህ አላሁ ተባረከ ወተዓላ ከፍጡራኖቹ በላይ ከፍ ያለ መሆኑን ማጽደቅ የጅቡ ዐለይክ ብለን እንለዋለን ማለት ነው። የጅቡ ዐለይክ የልዘም ያኒ ወየተሐተም ዐለይክ በአንተ ላይ ግዴታ ይሆናል። ምንድን አልኢትባቱ ወልኢማኑ ወልኢቅራሩ ቢአነ አላህ ሙስተዊን ዐላ ዐርሺህ አላህ ከዐርሽ በላይ ከፍ ያለ እንደሆነ ቢዛቲህ ማመን አለብህ ብለን እንለዋለን ማለት ነው። ምክንያቱም ሱብሓነ ረቢል አዕላ ያኒ እላይ ያለው ጌታ ጥራቻ ይገባ እላይ ያለውን ጌታ እናጠራዋለሁ እያልን እኮ ነው። ስለዚህ እዚህ ላይ አላህ ከዐርሽ በላይ ለመኖሩ መረጃዎች ከቁርአን ላይ ቁጥር ስፍር የላቸውም። በጣም ብዙ ከአንድ ሺህ በላይ መረጃ አለን ይላሉ አይማዎች። ከአንድ ሺህ በላይ ያኒ አላህ ከዐርሽ በላይ መሆኑን ለማጽደቅ ማለት ነው። ኢዘን ሃኡላኢ ሱፍያ ወሃኡላኢ አልአሕባሽ ያኒ ማነው ገሊጡ ፊ ሃዛል ባብ እዚህ እስራ ተሳስተዋል ማለት ነው። አላህ ያለ ቦታ ነው የሚባል ነገር የለም። በሁሉም ቦታ ነው ደግሞ የሚባለው ሁሉም እምነት ምንድነው? መዝሀቡን ባጢል ወመዝሀቡን ሙኻሊፍ ሊመዝሀብ አህሊ ሱና ወልጀማዓ የአህሊ ሱና ወልጀማዓ መንገድ ይኻለፋል። በል ሁወ ዶላሉ ሙቢን ግልጽ ያለ ፍንትው ያለ የሆነ ምንድነው ጥመት ነው ማለት ነው። ናም ኸይረን እና ሱብሓነ ረቢል አዕላ ፊ ሱጁድ ላይ ማነው ሱብሓነ ረቢል አዕላ ማለት ያኒ ምንድነው? ያኒ ዋጅቡን ሚን ዋጅባቲ ሰላት ከሶላት ዋጅቦች አንድ ዋጅብ ተብሎ ይቆጠራል ማለት ነው። ወቀውሉ ማለትም ረቢ ግፊርሊ ረቢ ጌታዬ ኢግፊር ማረኝ ማለት ነው። ሊ ለእኔ እኮ ማርልኝ ብለን ማለት ነው። እኔ ማህርታን መጠየቃችን ረቢ ግፊርሊ ለእኔ ማረኝ ብሎ አላህን ማነው ማህርታን መጠየቃችን በይነ መካከል አሰጅደተይን በሁለት ሱጁድ መካከል ቢመዕና በይነ ሱጁድ ልኡላ ወሱጁድ ሳኒያ በመጀመሪያው ሱጁድና በሁለተኛው ሱጁድ መካከል ማለት ነው። አንዴ ሱጁድ አድርገን ቁጭ ስንል አለ አይደለ ጁሉስ በይነ ሰጅዳ በሁለት ሱጁድ መካከል ስንቀመጥ ምንድነው የምንለው? ረቢ ግፊርሊ ይሄ ነው ግዴታው ማለት ነው። ዋጅቡ ረቢ ግፊርሊ ወርሐምኒ ወጅቡርኒ ምናምን የሚጨምረው ይሄ ሱና ነው። ግዴታው ምንድነው? አንዴ ብቻ ረቢ ግፊርሊ ካለ ዋጅቡ ጸድቋል ማለት ነው። ስለዚህ ረቢ ግፊርሊ ማለት ዋጅብ ነው ግዴታ ነው ብለን እንላለን። በይነ ሰጅደተይን በሁለት ሱጁድ መካከል ቁጭ ስንል ማለት ነው።
ወተሸሁዱ እንደዚህ ደግሞ ማነው ደግሞ ተሸሁድ መቅራት አልአወሉ የመጀመሪያው ተሸሁድ ቁጭ ብለን መቅራት ይሄም ዋጅቡን ሚን ዋጅባት ሶላት ከሶላት ግዴታዎች እንጂ የሚመደበው ከሶላት አርካኖች አይመደብም። ከሶላት አርካን የሚመደበው ምንድነው? ያኒ አተሸሁዱል አኺሩ የመጨረሻው ተሸሁድ አርካን ነው ብለናል ተመልክተናል። ዋጅቡ የመጀመሪያው ተሸሁድሳ ዋጅብ ነው ግዴታ ነው ብለን እንላለን ማለት ነው። ኸይረን ወልጁሉሱ መቀመጥ ለሁ ለሱ ደግሞ ለተሸሁዱል አወል መቀመጡም ዋጅብ ነው እንጂ አርካን አይደለም። ለተሸሁዱል አወል ቁጭ ብሎ መቅራቱ ተሸሁድ ቁጭ ማለታችን ምንድነው ዋጅብ ነው ብለን እንላለን ማለት ነው። ስለዚህ ዋጅባቱ ሶላት ስምንቶቹ የዋጅብ ግዴታዎች አለቁ ማለት ነው። እነዚህ ዋጅብ ናቸው። ኸይረን እዚህ ላይ ታዲያ ምን አሉ? መልፈርቅ በይነል አርካኒ ወልዋጅብ አርካንና ታዲያ ዋጅብ ምንድነው ልዩነቱ ነው? ይሄ አሁን ትልቅ መሰላ ነው። በደንብ አድርጋችሁ ነው ጉዛይ አሁን እዚህ ላይ ገልጹልን ነው። ያኔ የሶላት አርካኖችን 14ቶቹን አይተናል። እዚህ ደግሞ የሶላት ዋጅቦችን ስምንቶቹን አየነ። ልዩነቱ ታዲያ ምንድነው? ሁሉም እኮ ሶላትን ያበላሻል። አርካን ብንተው ይበላሻል። ያኔ ዋጅብንም የሆነ ነገር ብንተው ይበላሻል። ልዩነቱ ታዲያ ምንድነው የሚለው ነገር ስንመለከት ምን አሉ? ፈልአርካኑ አርካን ማለት እኮ አሉ ልዩነቱ ማሰቀጠ ያኔ ኢንሰቀጠ ማለት ነው። ፈልአርካኑ አርካን ማለት ማሰቀጠ ኢንሰቀጠ ከወደቀ ሹፍ ከወደቀ ማለት ነው። ኢንሰቀጠ ማለት ነው አርካኖቹ አሁን ለምሳሌ ሩኩዕ ብለናል ምናምን ወደ ያሳልፈናቸው አይደል 14ቶቹ ከ14ቶቹ አንዱ ከወደቀ አንደኛው ከወደቀ ሚንሃ ከዛ ከአርካኖቹ ፈልአርካኑ አርካን ማለት እኮ ማሰቀጠ ከወደቀ ያኒ ማለት ነው ሚንሃ ከዛ ከአርካኖቹ ከወደቀ ሳህወን ረስተን ማለት ነው። ረስተኑ ሩኩዕ ሳናደርግ ዝም ብለን ሄድን። ሩኩዕ ሳናደርግ ወዴት ወረድን? ሱጁድ። እንደዛ ብናደርግ ረስተን ነው ያደረግነው አውቀን አይደለም። ረስተን ማነው ከሱ ከወደቀ አው ዓምደን ወይም ደግሞ አውቀን እንዲሁ ይስታወቀን በቃ ሩኩዕን ልተውና ሱጁድ ላድርግ ብለን እያወቅነው ዝም ብለን ተተኑ በቃ ችላ ብለን ሄድን። በጦለት ሶላቱ ቢተርኪህ ያሉ በጦለት ትበላሻለች። አሶላቱ ሶላቲቱ ትበላሻለች። ቢተርኪህ በመተው ቢሰበብ ተርኪህ በመተው ብቻ ይበላሻል ማለት ነው። ረስቶም ይሁን ይተው እንደዚህ ደግሞ ማነው አውቆም ይተው ሶላቱ ምን ይባላል? ይበላሻል ማለት ነው። ተበላሽቷል በቃ ሶላቱ። ወልዋጅባቱ ዋጅብሳ ያኒ ማነው ዋጅብ የሆኑ ግዴታውን የጠቀስናቸው መሰለን ከዋጅብ ሰሚዐ አላሁ ሊመን ሐሚዳ ማለት ያኒ ማነው አይተናል አይደለ? ወይም ደግሞ ረበና ወለከል ሐምድ ዋጅብ ብለናል። ሱብሃነ ረቢል አዕላ ሱብሃነ ረቢል ዐዚም ከነዚህ አንዱን አሁን ለምሳሌ ቢተወው ወልዋጅባት ዋጅቦች እኮ ማሰቀጦ ከወደቀ ሚንሃ ከሷ ማነው ከዋጅቡ ያኒ አንድ ነገር ከወደቀ መሰለን ሱብሃነ ረቢል ዐዚምን ብንተው ዓምደን አውቀን በቃ አይ ሩኩዕ ላይ ሱብሃነ ረቢል ዐዚም አለልም ብለን ዝም ብለን ብድግ ብንል ሳንል ብድግ ብንል እያወቅን እየታወቀን ረስተን ሳይሆን በጦለት አሶላቱ ሶላቱ ትበላሻለች። ቢተርኪሂ በመተው ማለት ትበላሻለች አውቀን ከሆነ ኸይረን። ወሰህወን ረስቶ ከሆነሳ ግን ረስተን ሱብሃነ ረቢል ዐዚም የሚለውን ረስታና ዝም ብለውን ተነሳነ በኋላ ላይ ትዝ አለን እንዳላልን የዛ ጊዜ ምንድነው ጀበረሁ ይጠግነዋል ሱጁድ ሰህዊ ሶላቱ እኮ ጉደት ኖሮ ነበር አይደለ? ሱብሃነ ረቢል ዐዚም ስላላነ ጎሎ ነበር። ጀበረሁ ይጠግነዋል ሱጁድ ሰህዊ አስጁዱ ሊሰህዊ ማለት ነው። አስጁዱ ሱጁድ ማድረግ ሁለት ሱጁዶች እናደርጋለን። ለምን? መጨረሻ ላይ ከሶላታችን መጨረሻ ላይ ሊሰህዊ ለርሳና ማለት ነው። ስለረሳነ እኔ ሁለት ሱጁድ አድርገን ብቻ ይጠግነዋል እንጂ እንደገና ተመለስ አንልም ማለት ነው። ተመልሰህ እንደገና ሩኩዕ አድርገህ ሱብሃነ ረቢል ዐዚም በል አንልም። ዋጅቦቹን ከተወ ማለት ነው። አርካኖቹ ግን መሰለን ሩኩዕን ትቶ ማለት ነው። ተግባባን አይደለ? ሩኩዕን ረስቶት ሄደ ሱጁድ አደረግን ብለን እንሰብ ከዛ ሱጁድ ላይ ትዝ አለን ሩኩዕ እንኳን አለማድረጋችን ምንድነው ያለብን? ቀጥታ ወደ ላይ ብድግ ብለን ነው የምንመለሰው ወደ ሩኩዕ ቀጥታ ብድግ እንልና ከሩኩዕ ላይ ካቆምንበት ቀጥ ብለን እንቆምና ሩኩዕ እናደርጋለን። ከዛ ሰሚ አላሁ ሊመን ከዛ ወደ ሱጁድ በዛው ልክ ምን ነው ከተውኑ በኋላ ያለው ምንድነው? ውርቅ ነው። ተጋባን አይደል? ሩኩዕ ትተን ከሆነ ከተውኑ በኋላ የምንሰራው ስራ ውርቅ ነው። እንደገና ትዝ ሲለን መመለስ ነው ያለብን። እንመለስና ሩኩዕ ላይ ያኒ ካቆምንበት ከተውኑ እዛ ላይ ሩኩዕን አንስተን እንቀጥላለን ማለት ሶላታችንን። ይሄኛው ሰገን ዋጅቡ ያኒ ሱብሃነ ረቢል ዐዚም ሩኩዕ ላይ ብንተው እንደገና ተመልሰህ አንተ አንልም። አሁን ተተነ ሱጁድ ላይ ትዝ አለን ሱብሃነ ረቢል ዐዚም እኮ አላልንም ብለን ትዝ ብለን በዛው ዝም ብለን ነው የምንቀጥለው። ሶላታችንን ሰግድና መጨረሻ ላይ ምን እናደርጋለን? ረስተን ከሆነ አውቀን ከሆነ ይበላሻል። ረስተን ከሆነ ግን እንደዛ ያደረግነው መጨረሻ ላይ ምንድነው የምናደርገው? ሁለት ሱጁዶችን ከማሰላመታችን በስተፊት ሁለት ሱጁድ እናደርጋለን። ያኒ ማለት ሁለት ሱጁድ እናደርግና እናሰላምታለን። ሶላቱ ተጠገነ ማለት ነው። ሶላቱ ምንድነው ትክክል ይሆናል ማለት ነው። ስለዚህ ልዩነቱ ይሄ ነው ብለው ተናገሩ። ወላሁ አዕለም ብለው ማለት ነው። ሼኽ መሐመድ አብዱል ወሃብ ረሂመሁላሁ ተዓላ ሹሩጡ ሶላትን እውቀቱን ወደ አላህ አስጠግተው ጨረሱ ማለት ነው። ወላሁ አዕለም
ይሄ ትልቅ አደብ ነው። ቀርተንም ሆነ አቅርተንም ሆነ ኪታብ ስንጨርስ ወላሁ አዕለም ማለቱ በጣም ትልቅ ነገር ነው። እኛ በእውቀቴ ልክ ተናገርኩኝ አላህ ደግሞ እንግዲህ ሐቁን ይወቅ እያሉ ወደ አላህ እያስጠጋ ነው። ወላሁ አዕለም አላህ ይወቅ ብለው ኪታባቸውን ጨረሱ። ተመት አለቀች ሹሩጥ ሶላት አለቀች። ዋጅባቱሃ ያኔ የሶላት ዋጅቦችን በተመለከተና ወአርካኑሃ የሶላት አርካኖችን በተመለከተ የምትናገረው ኪታብ እዚች አለቀች እያሉ ነው። በጣም ወሳኝ የሆነ ኪታብና ምርጥ የሆነ ኪታብና ታሪካ በጣም ደስ ትላለች። ለሸኽየው ዱዓ ልናደርግላቸው ይገባል ረሂመሁላህ።